መንሱር ጀማል በሶሻል ሚዲያ በብዙ ሚሊዮኖች ፎሎ የሚያደርጉትን በመልካም ስራው፣ በመልካም ተግባሩ፣ በመልካም ንግግሩ የምናውቀውን መንሱር ጀማልን ኢንተርቪው ልናደርግ ነውና ይጠብቁን ብሎ ፖስት ሲያደርጉ የመጀመሪያ ሰው ይመጣና ማን ስለሆነ ነው እሱ? ከዛ ደግሞ ቀጥሎ አንዱ ምን ሰርቶ ነው እስቲ እሱን እንትን የምታደርገው? እንዲያው እቺ ሀገር ወዴት እየሄደች ነው? ኮሜንት ነው እኮ ከሀገር ጋር የሚያገናኙታል እኮ። በቃ እነዚህ ባለ ምናምኖች የሚል ደግሞ ይመጣል። ከዛ ደግሞ በቃ ምንም ማረጋ በቃ እኮ ወድቀናል እኮ እንደ ሀገር ነው እኮ እንዲሆን ነው ዘቅተናል እኮ ምናምን ነገር ይላል። እሺ የሚቀጥለው ሳምንት ደግሞ በሶሻል ሚዲያ 1 ሚሊዮን ተከታይ ያለው እከለ ልናቀርበው ነው። ገና እኮ ስለሱ ስራ ብዙም የታወቀ ነገር የለም። የኔ ጀግና አንተማ በቃ ምናምን ኮሜንቶቹ የተጠለቀለቁት በፖዚቲቭ ነገር ነው። ምንድነው ጉዳይ ብዬ ወላሂ መልስ ላገኝ አልቻልኩም። ዋትስ ማይ ሮንግ? የቱ ጋ ነው የኔ ስህተት? ገባ? እንደ ሰው እኮ ራስን ትጠይቀዋለህ እኮ። ምንድነው አሁን እኔ ወላሂ ይሄው በቃ እንደዚህ ነጭ እንደምታዩት ነጭ ነኝ ብዬ ነው የማስበው። በቃ ያላወቅኩት ነገር አለ ማለት ነው ወይ? ደግሞ ሌላ መንሱር ጀማል የተባለ ሰው አለ? ሌላ there is somebody የሆነ ችግር እየፈጠረ ያለ ሰው አለ? መንሱር የሚባል ሰው ምንድን ነው? በቃ ጥያቄ ይሆንብኛል ብዙ ጊዜ። ከዛ አንድ ጓደኛዬ ጋር ደወልኩ። መንሱር ሰው ኢትዮጵያ ውስጥ ይሄ ነገር ሀፕን ያደርጋል፣ ዝም ብለህ ስማው እንደዚያን ነገሮችን ብዙ ጊዜ ያጋጥማል፣ ዝም በል ይለኛል። ግን እኔ አሁንም ያ ዝምታ ልቀበለው አልችልም። ምንድነው what is my mistake? አንዳንዴ እኮ የሆነን ሰው ስትሰድበው ወር ደግሞ የሆነ ኔጌቲቭ ነገር ምንድነው የተፈጠረ ነገር? እኔ እንኳን እንደ ሰው ከሰው ብር ወስጄ አልሰጥም ለሰው። እኔ እንደ ሰው ስፖንሰር ጠይቄ ለሰው አላግዝ። ከማገኛት 100 ብር ካገኘው 20 ብር ወይ 10 ብር ለሰው ልሰጥ እችላለሁ። ኢቭን ደግሞ ከ1000 ብር በላይም እኮ ሰጥቼ አላውቅም። ማክሲመም 500 ሺህ ነው የሰጠሁት። ማክሲመም ከቻሌንጅ ጋር ታስታውሳላችሁ። በዚህ ቲክቶክ ላይ የመጀመሪያ ቻሌንጅ የሚባለውን ታሪክ እኔና ናሁም ፎንቴን ያመጣነው 500 ሺህ ብር ሰጥሃለሁ 1 ሚሊዮን ከደረስክ ብዬ 500 ሺህን ሰጥቼው 1 ሚሊዮኑንም በ4 ቀን ነው ያስገባሁት። ከዛ በኋላ ቻሌንጅ የሚባለውን ነገር አይታችኋል እንዴት እንደተቀጣጠለ። ይሄ ሁሉ ባለበት ምንድነው ግን ሰው ለምንድነው ኔጌቲቭ ነገር የሚያወራው? ብር መልስ ናግባ ወንድሜ እስቲ ምንድነው? የትኛው ብር? አሁን ይሄ ነው ችግሩ። አሁን ገባ ሳላቅ የወሰድኩት ብር አለ ማለት ነው። ገባ